ከወላይታ ቴሌቪዥን ነው የሳቱን ዜናዎች እየተከታተላችሁ ያላችሁት። የተወደዳችሁ ተመልካቾቻችን ዜናዎች እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እንሻገራለን። አብሮነታችሁ አይለየን። የወባ ስርጭትን ለመከላከል ያቆሩ ውሃዎችን የማፋሰስና የማዳፈን ስራ በህብረት እየሰራን ነው አሉ በአበላ አባያ ወረዳ ጉሩቾ ቀበሌ ነዋሪዎች። ይሁን እንጂ በአባወራ ቁጥር የአልጋ አጎበር ስርጭት ባለመደረጉ ምክንያት ወረርሽኙ እያጠቃ እንደሆነ ያነሳሉ። የወረዳው የጤና ጽሕፈት ቤት በበኩሉ የአልጋ አጎበር ስርጭትን ለማካሄድ ከዞኑ ጤና መምሪያ ጋር በመሆን እየተሰራ ነው ብሏል። ሰናይት አብርሃም ዝርዝሩን አዘጋጅተዋለች። የወባ ስርጭት አይሎ ማህበረሰቡን እንዳያጠቃ ቅድመ መከላከል ላይ ትኩረት በመስጠት መስራት ትልቁን ድርሻ ይይዛል። በአበላ አባያ ወረዳ ጉሩቾ ቀበሌ ነዋሪዎች ቅድመ መከላከል ስራ ለማጠናከር በየሳምንቱ የአካባቢው ማህበረሰብ አንድ ላይ በመውጣት ያቆሩ ውሃዎችን የማፋሰስና የማዳፈን ስራ በነቂስ ይሰራሉ። የጤና ባለሙያዎቹም ድጋፍ ያደርጋሉ። አንዳንድ ቦታ የተጠራቀመውን ውሃ እናፈሳለን፣ ደግሞ ኬሚካል እንጨምራለን። እንደዚህ ያደረግ ሰፈርም ካለ እንደዚህ እኛ ቤትም ካለ ከጓሮ ከደጅ ላይ ያለውን ቆሻሻ ማንሳት የተጠራቀመ ውሃ በእንትን አድርገን መልቀቅ እንደዚህ ያደረግን ነው የቆየነው። በየወጣን ውሃውን እናፈሳለን። የተጠራቀመ ውሃ ላይ የተቃጠለ እንጨምራለን። ባለሙያዎቹም ይሰራሉ። ቤት ለቤት ገብተው ያው ለሰዎቹ ትምህርት እየሰጡ እንደዚህ አይነት ውሃ የተኛውን በየአካባቢ የሚተኛ ውሃ አለ። ያንን ውሃ የማዳፈን ስራ ደግሞ ንጽህናን በተመለከተም በዛ ዙሪያም ሰዎችን ስለሚያስተምሩ ስለ አልጋ ጉበርም ስለሚያስተምሩ ስብሰባ እናካሂዳለን። ወባም እንዲቀንስ የግል ንጽህናቸውንም የአካባቢ ንጽህናም በዛው ልኩ የተለያዩትን የጤና ኤክስቴንሽን ፓኬጆችን የባንድ 30 መሪ አማካይነት ባንድ ለ10 አማካይነት በመጠቀም ከነሱ ጋር የጋራ ስራ እየሰራን ነው። በሽታን ቀድሞ መከላከል ስራ በአግባቡ ከተሰራ ወረርሽኙን መቀነስ እንደሚቻል የተረዱ የጉሩቾ ቀበሌ ነዋሪዎችና የጤና ባለሙያዎች በአባወራ ቁጥር የአልጋ አጎበር ስርጭት ባለመደረጉ በሽታው እንዲያጠቃ ምክንያት እየሆነ ነው ይላሉ። አጎበር ተሰጠን 5 ዓመት ምናምን ይሆነናል። ያረጃል። አጎበር የለንም። ህፃን ደግሞ ህፃናቶችን ምታዩት ነው። ስንሄድ ባለ ሰዓት ህክምና ብዙ ጊዜ ይረዱናል። ችግራችን አጎበር ነው እንጂ ውሃ ተፋሰስ ሁሌ በሳምንት ቀበሌ እንደነገረ እንወጣለን፣ እንጠቀማለን። ውሃ እየከፈትን እንልካለን፣ እንለቃለን። በእኛ ላይ ደግሞ ጤና ኤክስቴንሽን ጋር ሆኖ 30 መሪ ይደግፈናል። አጉበራውን ያለውንም አጉበር ሰፍተን እንጠቀማለን፣ አጥበንም ሰፍተንም እንጠቀማለን። ግን አብዛኛውን ጊዜ አሁን እዚህ ጋር ሲታደል አንድ አጉበር ወይም 2 ይሰጣል፣ ከዛ በላይ አያልፍም። በአባወራ መጠን የአልጋ አጎበር ቢሰጠን የወባ መከላከሉን ስራ የአካባቢ ንጽህና በዛው ልኩ እንትን ብንል የወባ መጨመሩ ወደ መቀነስ እንችላለን። ለወባ ወረርሽኝ ዋና ምክንያት የሚሆነው ቢንቢ እንዳይራባ ማፋሰሱንና ማዳፈኑን ስራ ለማሳለጥ ውሃውን የማከሚያ መድኃኒት እየቀረበ መሆኑን የአበላ አባያ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ድርሻው ጥላሁን ገልጸዋል። ሰው የውሃ ማፋሰስ የምንችለውን ውሃዎችን በሙሉ ሰው በራሱ አቅም የማፋሰስ ያቆሩትን ውሃዎችን የመልቀቅ ስራ ይሰራል። ማፋሰስና ማዳፈን የማንችላቸው ውሃዎች ላይ ህብረተሰቡ የማይጠቀሙ ከሆነ የተቃጠለ ዘይት እንጨምራለን። ህብረተሰቡ የሚጠቀምባቸው ደግሞ ከሆነ አኳቲን የሚባለው አለ። በሲሲ በአንድ ካሬ ላይ 1 ሲሲ እየጨመርን የምናክመው ይሄ መድኃኒት አለ። ይሄኛውን መድኃኒት ደግሞ ለህብረተሰብ ውሃ ከፍቶች ሲጠጡም ሰውም ሲጠቀም ችግር ጉዳት የማያደርስ ኬሚካል ስለሆነ ይሄንን ቢንቢ ላርቪያ እንዳይዛባ ይሄኛውን ኬሚካል ሰተንላቸው በዚህ ኬሚካል መሰረት ልማት ህብረቶች ይሄ ውሃ ላይ ይሄንን እየጨመሩ እየተጠቀሙ ይገኛሉ። ይሄንን ግብአት ደግሞ ለሁሉም ልማት ህብረቶችና ለሁሉም ቀበሌያቶች በየጤና ኬላም በልማት ህብረት ደረጃም ለሁሉም የተቃጠለ ዘይትና አኳቲንን አዳርሰናል። በወረዳው የወባ ወረርሽኝ መጠን ከፍ ያሉ ቀበሌያት እንዳሉ የሚያነሱት አቶ ድርሻው የአልጋ አጎበር ስርጭት ለማድረግ ከዞኑ ጤና መምሪያ ጋር በመተባበር እየተሰራ መሆኑን አንስተዋል። አባያ ክላስተር ላይ ጉሩቾ ቀበሌ ላይ አባያ ከተማ ላይም እንደ ወረዳ ደግሞ ቡቄ ማረቃ የሚባሉ ቀበሌዎች ላይም የወባው ጫና ትንሽ ከፍ ይላል።
በዛው ልክ እኛም ደግሞ ተከታትለን የሕክምና ግብዓቶችን ከኤፍሳ ጋር ከወላይታ ዞን ጤና መምሪያ ጋር በመነጋገር የሚያስፈልጉ ግብዓቶችን በማድረሳችን ህብረተሰቡ ብዙ ሳይጎዳ የሐኪምን ያዳንባቸው ሁኔታዎች አሉ። አሁን ያለው ጫና ግን በዚህ ሳምንት ላይ ተከታትለን በየሳምንቱ በሳምንት 2 ጊዜ የመከላከል ስራ የታመሙ ሰዎችን ቶሎ ደርሰን የማከሙን ስራ እየሰራን ስለሆነ በጎጎቾ በአባያ ክላስተርም ያሉት ሁኔታዎች አሁን ላይ ያሉ ሁኔታዎች ጥሩ ናቸው። ከፌደራል ጤና ጥበቃ ነው የሚመጣው አልጋ አጎበር ከፌደራል ጤና ጥበቃ በድጎማ ነው የሚመጣው። ስለዚህ ፌደራል ጤና ጥበቃ ሚኒስቴር ከዞኑ ጋር አውርቶ አሁን ላይ ከወባ ጫና ከኛ ወረዳ በላይ ጫና ያለባቸው ወረዳዎች ላይ ቅድሚያ እየሰጠ አሁን በዚህ ሰዓት አጎበር ስርጭት እያካሄደ ነው። በተራ የኛንም የሚደርስበት ሁኔታ እንዳለ ከዞኑ ጋር ተግባብተን ያለን፣ በቅርቡ ግን እንደሚደርስ ተግባብተናል። ከዚህ ቀደም መድኃኒት አቅርቦት ላይ የሚስተዋለውን ችግር በመቅረፍ አቅራቢ ድርጅቶች ጋር በቅርበት እየሰራን እንገኛለን ብለዋል አቶ ድርሻው። ለኛ መድኃኒት የሚያቀርበው ኤፍሳ የሚባለው ድርጅት አለ። ኤፍሳ የሚባለው ድርጅት እስከ ጤና ጣቢያ ድረስ መድኃኒት ያቀርባል በየወሩ አንድ ጊዜ ማለት ነው። ይሄ ድርጅት ለኛ በየወሩ መድኃኒት ስለሚያቀርብ ከዛ ጋር ተግባብተን የወባ ኬዝ እኛ ጋር በተቆጠረው ልክ እኛ ይሄንን ያህል ሰው በወር አክመናል ሲልን በዛው ልክ ለኛ መድኃኒት እያቀረበልን ስለሆነ እሱ ከቅርብ ጊዜ ወዲህ የተፈታ ችግር ነው። ሰው ያው ህብረተሰብ ውስጥ አሁን ባለው ሁኔታ ቀድሞ ያለው እንዲያገ ካልያዘ በስተቀር አሁን ላይ ባለው ሁኔታ ግን ለህብረተሰቡ በቅርበት የመድኃኒት አቅርቦቱን ችግሮችን ከኤፍሳ ጋርም ከክልል ጤና ቢሮ ጋርም ተወያይተን የፈታንበት ሁኔታ ስላለ አሁን ላይ እንደ ወባ ግብዓት ችግር ሕክምና መድኃኒት ችግር የለብንም። በየጊዜው እየጨመረ ያለውን የወባ ስርጭትን ለመከላከልና ለመቆጣጠር ትኩረት ማድረግ ያስፈልጋል።